ቦሊውድ ቶክ እንጫወት። በዚህ ፕሮግራም አዝናኝና አስተማሪ የሆኑ የቦሊውድ መረጃዎችን አንዳንድ እያልን እንጫወታለን። ቦሊውድ ቶክ እንጫወት። ነዋዙዲን ሲድዲቂ መቼስ ሁላችንም እናውቀዋለን። በአንድ ፖድካስት እንደተናገረው ከሆነ አቭኒት ከውር የምትባል አክትረስ አለች። መቼስ ታውቋታላችሁ ወይስ? እስቲ ካወቃችኋት አንድ ፊልሟን ጥቀሱልኝ። አዲስ ናት በእርግጥ ወይም ለፊልም ኢንዱስትሪው ማለት ነው። ቁመቷ ያው በጣም ዘለግ ያለ ነው፣ ረጅም ናትና ምንድን ያለው የአቭኒት ከውር ብቃቷ ወይም ችሎታዋ ከቁመቷ በላይ ነው ብሏልና ምናልባት እንግዲህ ከኢንዱስትሪ ውስጥ የሷን ብቃት በትክክል ያየና ያደነቀ የመጀመሪያ አክተር ሊባል ነው ማለት ነው ነዋዙዲን ሲድዲቂ። ግን እኔ እንጃ በትክክለኛ በትወናዋን ያደነካት ወይስ እነሱ ነገር እኮ አይታመንም። ሰሞኑን የሆነ ከሚስቱ ጋር ምናምን ተፋቷል ነው ተጣልቷል እየተባለ ነውና ፍላጎት እንዳለው ያሳየውን እንዴ። ብዙ ጊዜ የቦሊውድ አክተሮች ላይ ይሄ ነገር ይታያልና አሁን እዚህ ጋር ክሪቲሽንን አንደኛው ላይ አብራ ፎቶ ስትነሳ ይታያል፣ አንደኛው ላይ ደግሞ ኢግኖር አድርጋው ስትሄድ ይታያልና ቁመትህ ረጅም ቢሆንም ምንም ለውጥ የለውም፣ ልብሽ ግን አጭር ነው ወይም ትንሽ ነው እያለ ነው ፖስቱ። እንደኔ ይሄ የፕራይቬሲ ጉዳይ ነውና የደህንነት ነው። አንደኛው ጋር ወይም ከአንዱ ጋር ፎቶ ለመነሳት ፈቃደኛ በሚሆኑ ሰዓት ላይ ሌሎች ይመጡና ግርግር በሚፈጥሩ ሰዓት ላይ በጣም ያስጨንቋቸዋል፣ ይገፈታትሯቸዋል ምናምንና ያ የሆነ ትንሽ የደህንነትም ጉዳይ አለ። የሚጠላም ሰው ካለ ጥቃት ይፈጽማል ምናምን በሚለው በጣም ስለሚቸገሩ ይሄ ነገር ከግል ባህሪ ጋር ይሄዳል ብዬ አላስብም። በእርግጥ ማመናጨቅ፣ መገፍተር ምናምን ነገር የሚታየው ነገር ላይ እሱ በጣም ይደብራል። ግን ፎቶ ለመነሳት ፈቃደኛ መሆን አለመሆናቸው እኔ እንጃ ብቻ ይሄ የግል ባህሪን ያሳያል ብዬ አልልም። ዝነኝነት በጣም ከባድ ነው። በተለይ ደግሞ እንደ ህንድ ላለ ሀገር ተመልካቹ አንድ ፎቶ ከነሱ ጋር ተነስቶ ፖስት ለማድረግም ወይም ደግሞ እንደ ማስታወሻ ለመያዝ የሚያደርገው ግብግብ በጣም ከባድ ነው እጅግ በጣም እና ያ ነገር ብዙ ጊዜ ምን ያደርገዋል ሙሉ ለሙሉ ስለማናየው የሆነ የተወሰነች ቪዲዮ ወይም ደግሞ የተወሰነች ጨረፍታ ፎቶ ብቻ ስናይ ለመፍረድ ቶሎ ያፈጥረናል። ሰንዲፕ ሬዲዋንጋም ያለው ምንድነው ያው ሳይ ፓለቪን መቼስ ታውቋታላችሁ። በጣም ባለባበሷ በጣም ትደነቃለች። በጣም ስርዓት ያለው አለባበስ ነው የምትለብሰው እና አርጁን ሬዲ የተሰኘው ፊልም ላይ እሷን ካስት ለማድረግ ባሰብኩኝ ሰዓት ላይ አይ ፈቃደኛ አትሆንልህም አትሰራልህም። ምክንያቱም እሷ አለባበሷ ያው ሳሪ ነው፣ ሙሉ ልብስ ነው የምትለብሰው። ስለዚህ ሌሎች አክትረሶች የፈለጉትን ልብስ ማንኛውም ልብስ ለብሰው ዝነኛ ለመሆን በሚያደርጉት ጥረት ውስጥ እሷ ግን ለክብሯ ነው ቅድሚያ የምትሰጠውና አትሰማህም እሺ አትልህም ብለው ነበር ብሏል። በእርግጥ ይሄ በጣም የሚደነቅ ነገር ነው። አለባበሷ በትክክል በቃ ሁሉ ጊዜ ማለት ይቻላል ወደፊት ሄዶ ምናልባት ካልቀየረችው እንጂ እስካሁን በጣም ደስ የሚል አለባበስ ነው ያላት። ስርዓቷን በጣም ደስ ይላል። የካኖችን ሌጀንድ ወይም ደግሞ ታሪካቸውን፣ ስራቸውን፣ ጥረታቸውን ያስቀጥላሉ አያስቀጥሉም የሚለው እንግዲህ በጣም ትልቅ ጥያቄ ነው። ምክንያቱም ይሄ በውርስ የሚገኝ ሳይሆን በጥረት ነው በእርግጥና አሁን እዚህ ጋር አሪያን ካን ያው የሻሩክ ካን ልጅ ነው። ጁኔድ ካን ደግሞ የአሚር ካን ልጅ ነው። ኢብራሂም አሊ ካን ደግሞ የሰይፍ አሊ ካን ልጅ ነውና የካኖችን ሌጀንድነት ወይም ስራቸውን ቀጣይ ጄኔሬሽን ይዘው ትሄዳሉ በህንድ ሲኒማ ላይ ልክ እንደ አባቶቻቸው ስም ያስጠራሉ የሚል ትልቅ ጥያቄ ያስነስቷል። ወይም ወደ ኢንዱስትሪ ይገባሉ ከተባለ ጀምሮ እንግዲህ ተስፋ ሲደረግባቸው ነበር። ግን ደግሞ የከሌሊ ስለሆኑ ብቻ ስኬት እንደማይገኝና ብቃት እንደማይመጣ ከብዙዎቹ አይተናል። እነዚህ ላይ ምንም ተስፋ ማድረግ እንኳን ምንችል አይመስለኝም። አሪያን ካን ወደ ዳይሬክተርነቱ ሄዷል። አሪያን ካን ወደ ዳይሬክተርነቱ ሄደው ጁኔድ ካን ደግሞ ፊልሞቹ እንግዲህ በቀጣይ እናያለን። እስካሁን ደስ ምንም ነገር መወሰን አልተቻለም። ምክንያቱም የሲኒማ ፊልሙ በእርግጥ አንድ ፍሎፕ ሆኖበታል። ኦቲቲ ላይም ሌላ ፊልም ፍሎፕ ሆኖበታል። ኢብራሂም አሊ ካን ደግሞ አሁን በቅርቡ ያው ሰርዘሚን የሚለው ፊልም በእርግጥ የኦቲቲ ፕላትፎርም ፊልም ነበረ። ጥሩ ትወና ቢያሳይም ግን ፊልሙ በጣም የወረደ ነበርና በዛ የተነሳ ትንሽ ተወቅሷል። በቀጣይ የሲኒማ ፊልም ሲሰራ ደግሞ የእሱ እንዴት ይሆናል የሚለውን እናያለን ወይም እንወስናለን። እዚህ ጋር እንግዲህ ይህንን ስናይ የሶስቱ ካህን ምናምን ነገር በሚለው ላይ ሰሉ ባይጃንም እንግዲህ አግብቶ ወልዶ ወይም በቃ ዱብ አድርጎ ቢሆን ኖሮ እንደዚህ እኩል አድርሶ የሰልማንም ልጅ ምናምን እንል ነበረ። በጣም የሚያናድና እንዳንልና እንዳናይ ፋን ከልክሉናል። በጣም የሚያናድ ነው። ምናልባት እንግዲህ ከዚህ በኋላ እንዴት ነው ምን ይኖራል ትላላችሁ? ተስፋ አለው። እናያለን። የሰሉን ልጅ እናያለን። ያው ብዙ ጊዜ የሚባል ነገር አለ አይደል? ልጅ የፈለገ ቢያድግ ለቤተሰቡ ልጅ ነው ይባላልና እዚህ ጋር እንግዲህ አሪያን ካን ያው ባድስ ኦፍ ቦሊውድ የሚለው ኢቨንት ላይ ሶዋና ካን አብራ በመጣች ሰዓት አለባበሷ ላይ ትንሽ ስህተት ነበርና አባቷ ሻሩክ ካን ወደ ኋላ መለስ ብሎ ሲያስተካክልላት የሚያሳይ አንድ ቪዲዮ በጣም ቫይራል ወጥቶ ነበርና ያዛን ፎቶ ነው እዚህ ጋር የሚያሳየን። እዚህ ፕሮሞሽናል ኢቨንቱ ላይ ሻሩክ ካን ያሳመነን በጣም ምርጥ አባት እንደሆነ ነው እያለን ነው። በእርግጥ በጣም ደስ የሚል ነው። ስርዓቱ ብዙ ጊዜ ሲታይ አሪፍ ነው፣ ያምራልና በነገራችን ላይ አንድ በጣም አስገራሚ ነገር ሰሞኑን ሶሻል ሚዲያ ላይ እያየው ነበርና ከዚህ ከፕረባስ ጋር በተያያዘ እንደገና ደግሞ ያው ሌሎችም አክተሮች አሉ አይደለ ሻሩክ ካን መናቆር የሚፈልጉ ወይም አድናቂዎች ማለት ነው እነሱ እያስወሩ ያሉትና በጣም የሚያስቅ ነገር አቀርብላችኋለሁ። ማለት ምን እንደሚባል ስሙን ለማጥፋት የሚደረገው ጥረትና ህዝቡ ያለው መልስ እጅግ በጣም የሚገርም ነው። ብቻ ብትሰሙት በጣም ትስቃላችሁ። እኔ ሰምቼው እጅግ በጣም የገረመኝ በዚህ ደረጃ ሰው ይወርዳል ማለት ይከብዳል። ማለት የሚታወቅን እውነት ነጩን ነጭ አይደለም ብሎ ሲሸመጥጡ ትንሽ ይከብዳልና አቀርብላችኋለሁ። ቆይ በጣም የሚገርም ቪዲዮ ነው።
እንዲያውም ለነዛ ሰዎችም መልስ ይሆናል። ብዙ ጊዜ የከሌን ታቀርባለህ ግን የሻሩክን አታቀርብም፣ ለምን የሱን መጥፎ ነገር አታቀርብም ብለው ብዙ ቦታ ኮሜንት ያደርጉልኛልና ለሁሉም የምጠይቃቸው አንድ ነው እና መልስ እስቲ ስለ እንትና ስለ ሻሩክ ይሄንን ነገር ብላችሁ በሉኝ ስል ምንም ይሄ ነገር የሚሉኝ ነገር የለ፣ በዛው ይጠፋሉ። ከዚህ በፊት ታውቃላችሁ አይደለ በእንትና ማነች በፕሪንካ ጉዳይ በጣም በሚታማ ሰዓት ላይ ስለሱ ንገረን ባሉ ሰዓት ላይ አቅርቤ ነበር ቪዲዮ። በጣም ብዙ ሰው አይቶታል እና ትክክለኛ ይሁንም አይሁንም የሚታወቅ ነገር የለውም፣ ግን ያለውን መረጃ አቅርቤ ነበር። ስለ ሁሉም አክተር ሳቀርብ ያለውን መረጃ እንደዚህ እየተባለ ነው ብዬ በትክክለኛው ነው የማቀርበው። ግን የነ እከሌ አድናቂዎች እንደሚታወቀው ያው ከንቆራ ወደኋላ አይሉም። እንዲያውም ስለሱ የማውራት መብት የለህም ብለው ሊከራከሩኝ የሞከሩ ነው ያሉት። በፍርድ ቤት ይክሰሱኝ። ይሄ ፖስት ደግሞ የሚያሳየን ያው ምንም አይነት ጫጫታም ግርግርም ሃይፕም ምናም ሾፍም የለባትም፣ በቃ ችሎታ ብቻ ነው እያሉ ነው። አኒት ፖዳ እንግዲህ በሰያራ ፊልም ብቻ በጣም ብዙ አድናቂዎችን ማግኘት እንደቻለች በደንብ የሚያሳይ ነው። ምክንያቱም እንደ አዲስ መጥነቷ እንግዲህ ገና የልደት ቀኗን አፈላልገው ወይም ደግሞ አውቀው መልካም ልደት እያሉ እየፖሰቱላት ነው። ይሄ በጣም ትልቅ ስኬት ነው። አሁን ሁለተኛ ፊልሟ ደግሞ እንዴት ይሆናል የሚለውን አብረን የምናየው ይሆናል። ግን ጎበዝ አክተር ናት። ከዛ መሀል ላይ አንድ ላጫውታችሁና አንድ ቤተሰብ ማለት ነው ስሟን ስጠራ አኒት ብቻ በል ብሎ ነበር እና እዚህ ጋር በጽሁፍ አየሁ ማይኩ አንዳንድ ጊዜ ፐን ወደ በ እየቀየረው መሰለኝ እንጂ አኒት ፖዳ ነው። አኒት ፖዳ ልበል ወይስ እንግዲህ ምንም ማድረግ አይቻልም። አኒት ብቻ በል ብሎ ነበር። እሺ አኒት እንግዲህ መልካም ልደት እያሉ ነው። በጣም አሪፍ ነው። የድሮ የህንድ ፊልሞች የምታዩ ከሆነና ሙዚቃ የምታዳምጡ ከሆነ የምታደንቁ ከሆነ መቼስ ኪሾር ኩማርን በደንብ ታውቁታላችሁ ተስፋ አደርጋለሁ። በፕሌይባክ ሲንገር በጣም ዝነኛ ነው። በጣም ታዋቂ ነው። በጣም አድናቂ ያለው ያው የጊዜው የድሮ ማን ልበላችሁ እኛ ልክ ኩማር ሳኑን ኡዲት ናራይንን ሶኑን የገምናን ያደነቅን በዘጠናዎቹ ማለት ነው። በጣም እንዳደነቅናቸው እስከ አቢጂት በታቻሪያ ድረስ ማለት ነው። አቢጂት በታቻሪያ ድረስ በጣም በብዙዎቹ ስራ ሙዚቃቸው እንደተደነቅ ነው ወይም እንደምንደነቀው የድሮ ተመልካቾች ደግሞ በጣም የሚያደንቁት ወይም በሙዚቃው በድምፁ በጣም አጃይብ በሚሉት በኪሾር ኩማር ድምፅ ነበርና 8 ፊልምፌር አዋርድ አሸንፎ ነበረ። አሁን በቅርቡ እንግዲህ በተደረገው 70ኛ ፊልምፌር አዋርድ ላይ አርጂት ሲንግም በመጨረሻ ላፐታሊዲስ ላይ ሰጅኒ በሚለው ሙዚቃ በመሸለሙ ከሱ እኩል መሆን ችሏል ማለት ነው። በጣም ዝነኛ ከሆነና በጣም ታዋቂ ከሆነ ፕሌይባክ ሲንገር ጋር እኩል መሆን ችሏል። ለአርጂት ይሄ በጣም ትልቅ ሪከርድ ነው። በጣም አሪፍ ነገር ነው። የመላለም ኢንዱስትሪ ያው ሞሉድ የሚባለው ምንም እንኳን 1000 ከሮር የገባ ፊልም ባይኖረውም ግን ፊልሞቹ በጣም ሰቃይ የሆኑና እየተወደዱ ነው ያሉት በአሁኑ ሰዓት ላይ። በእርግጥ ፊልሞቹ ከበፊትም በጣም ተወዳጅ ናቸው፣ ግን ኮሜርሻሊ በገበያ ደረጃ ይህን ያህል በጣም ሃይፕ አልነበራቸውም። የዚህም ምክንያት ብዙ ጊዜ አውርተናል። ምንም እንኳን ፊልሞቻቸው በፓን ኢንዲያ ቢለቀቁም እነሱ የሌሎቹን ፊልም በጣም ተመልካች ስለሌለ ስለማያዩ የነሱንም ፊልም ደግሞ በጣም ብዙ ተመልካች ይህን ያህል ጓጉቶና ተንገብግቦ ሄዶ የሚያየው አይነት አይደለም። እንደ ቴልጉና እንደ ከነር ሲኒማዎች ተመልካች የላቸውም። እንደዛም ሆኖ ግን የፊልማቸው ገቢ በአሁኑ ሰዓት ላይ ምርጥ እየሆነ ነው ያለው። በአሁኑ ሰዓት ላይ እንግዲህ ሎካ አንደኛ ደረጃ ላይ መቀመጥ ችሏል። ሁለተኛ ኢምፑራን ሆኗል። ሶስተኛ ላይ ደግሞ መንጁመል ቦይስ የተሰኘው ፊልም ሆኗል። በአራተኛ ደረጃ ላይ የተቀመጠው ተንዱረም የተሰኘው ፊልም ነው። ይህ እንግዲህ የመለያለም ፊልም ኢንዱስትሪ ያስገባቸው ገቢዎች ናቸውና በጣም አሪፍ ገቢ መሰብሰብ ችለዋል። 1000 ከረር ይገቡ ይሆን አይገቡም እኔ እንጃ። አኑሽካ ሸርማ እያለችን ያለችው ዝና ሁሉም ነገር አይሆንም ነው። ሁሉም ሰው ቢያውቀውም ግን ለዝና ሁሉም ሰው መሮጡ የማይቀር ነውና እኔ የምፈልገው ሁሉም ሰው ኤክስፒሪያንስ እንዲያደርገው የምፈልገው ገንዘብንና ስምን አግኝቶ እንዲያየው ነው። ህይወት ማለት በገንዘብና በስም ብቻ የምትለካ እንዳልሆነች ወይም ደግሞ ይሄ ብቻ ነው የሚባል እንዳልሆነ እንድታውቁት ፍላጎቴ ነው እያለች ነው። እንዳፍሽ ያድርግልን። አሪፍ ነው። ምን ትላላችሁ? አንዳንዱ እንደዚህ ነው ይላል፣ አንዳንዱ ደግሞ እንደዛ ነው ይላል። ከየትኛው ናችሁ እናንተ? ያው ሻሩክ ካን እንግዲህ እንዴት ታግሎ ወደ ፊልሙ ኢንዱስትሪ እንደገባና እንዴት ስኬታማ እንደሆነ ብዙ ጊዜ ምሳሌ የሆነ መነገሩ የማይቀር ነውና ከንግና አራናውት ስለሱ ያለችው ምንድነው? ከሻሩክ ካን የትግል ጊዜ የኔ የበለጠ ነው። ምክንያቱም እሱ እንኳን ሌላው ቢቀር በትምህርት ወይም ደግሞ ትምህርቱን በደንብ ማጠናቀቅ ችሏል፣ በደንብ ተምሯል። እኔ ግን ከማይታወቅ ገጠር ነው የተነሳሁት ወይም በጣም ትንሽ ከሚባል ገጠር ተነስቼ ነው እዚህ የደረስኩት ያለችን ነው። አሪፍ ነው። ንጽጽር ውስጥ መግባቱ ይደብራል እንጂ አሪፍ ነው። ያው የሱም ለበለት ለሁሉም በጣም ትልቅ ትምህርት ነው፣ ያንቺም ለሴቶቹ ደግሞ ትምህርት ነው። ስለዚህ የሱ ልክ ከሱ እንደተማራችሁት ከኔም መማር ትችላላችሁ። የኔም ትግል በጣም ብዙ ነገር አለው፣ ብዙ ልፋት አለው ብለሽ ታሪክሽን በይፋ መንገር እንጂ ንጽጽር ውስጥ መግባት ተገቢ አልነበረም። ግን ያው የሚሰሙት እንግዲህ የሆነ ቅቤ ሲጨምሩ አይደለም። ዲፔክቲ ጆሪን ያመሸስ እናውቀዋለን፣ በስሙም ባይሆን በስራዎቹ በደንብ እናውቀዋለን። ይሄን ያህል እንኳን መሪ ተዋናይ ሆኖ ባናውቀውም ማለት ነው። እና ፋራካን ያለችው አንድ ጊዜ ስሙ
የነበረ የፊልም ሴት ላይ ነው እና የተናገረችውም ጆጂታ በይ ሲከንደር የሚለው ፊልም በሚሰራ ሰዓት ላይ ያው ረዳት ነበረችና የፊልሙን ሮማንቲክ የሆኑ ሲኖችን ለመስራት እምቢ ባለ ሰዓት ላይ ሄዳ ልታሳየው ልታስረዳው ስትል ስሞኛል እያለች ነው። እንግዲህ አሪፍና በተግባር መቼስ ሞከረና አየው ማለት ነው። አሁን ላይ እንዴት ነው? በጣም የሚገርም እኮ ነው። አንዳንዴ ሲያወሩ ወደኋላ ያስቃላ። ባለፈው ዲፒካ ያው ስለ ወንድ አክተሮች ተናግራ ነበር። ለሴቶቹ ለምን እንደዚህ አይደረግም ብላ ነበር። አሁን ደግሞ ካጂልም ጨምራለች እና ከ3 ሰዓት እስከ 11 ሰዓት በምንሰራ ሰዓት ላይ ያው ሴት ተዋናዮች ለሻይ እንኳን በመሃል እረፍት የላቸውም፣ ግን ወንዶቹ እንደፈለጉ ነው ወይንም ይህንን አያከብሩም ብላ ተናግራ ነበርና ይህን ነገር ያው መቼስ ብዙ ጊዜ አውርተንበታል። በሂደት ይቀየራል እንጂ ምንም ማድረግ አይቻልም። አንዳንድ ጊዜ የማህበረሰቡ ላይ ያለ ትልቅ ችግር ነው። ሴትና ወንድን እኩል አይም። በእርግጥ ብዙ ቦታ ላይ ያልሰለጠነ ዓለም ላይ ያላደገ ሀገር ላይ ለሴትና ለወንድ እኩል ቦታ እንደሌለ ይታወቃል። በተለይ ህንድ ውስጥ ደግሞ በጣም ይበዛል። ይህ እንግዲህ እዚህ ጋር የምናየው ካምሌሽ ሳቨንት ፖሊስ ሆኖ በደንብ እናስታውሰዋለን። ድርሽም ላይ ያበለ የፊልም ስራውን እንደዚህ ከፊት በደንብ ታይቶ እንግዲህ ጀመረው ካኪ የተሰኘው ፊልም የ2004 ፊልም ላይ ነበረ። አጄይ እና አሚታብ በቸን ያሉበት ፊልም ላይ አስታውሳችሁት? አጄይ እንዲያውም አለቃህን በጥፊ መታ ምናምን ነገር ብሎ እዛ ላይ እንትን ይላል። በደንብ ይታይ ነበር አስታውሰዋለሁና ድርሽም የተሰኘው ፊልም ግን ከወጣ በኋላ ጋይቶንዴ በሚለው ካራክተሩ እጅግ በጣም ፌመስ ሆኗልና በዚህ ካራክተሩ ብቻ አሁን በጣም አሪፍ የሆነ የፊልም ስራ ህይወቱን በደንብ አስተካክሎና ቀጥሎ መሄድ ችሏል። ተፈላጊነቱም እንዲጨምር አድርጎታል። ይሄ በጣም ትልቅ ብቃት ነው ማለት እንደዚህ ለመታየት ወይም ደግሞ አይን ውስጥ የሚገባ ሮልን በብቃት መተወን በጣም አሪፍ ነው። ድርሽም ላይ መቼ ሳንረሳውም ጋይቶንዴ ምንም እንኳን ተናደን ተበሳጭተን ብናየውም ካራክተሩን በብቃት ስለተወጣ ነው። ካትሪና ኬፍ እንደሚታወቀው በብዛት ባጭሩ ሲጠራት ወይም ደግሞ በፍቅር ሲጠራት ብዙዎቹ ካት እያሉ ነው የሚጠራትና ያ ካት የሚለው ፊልም ያ ካት የሚለው ስያሜ እንደማይመቻ ተናግራለች እና ያለችው ምንድነው ብዙ ምቾት የማይሰጠኝ ካት የሚለው ስያሜ ጎልድ ፊሽ ከሚለው ጋር ስለሚቀራረብ ወይም የዛ ትርጉም ስለሚሰጠው በተለይ ደግሞ ዳይሬክተሩ አሊ አባት ደፈር ጎልድ ፊሽ ወደሚለው የሄዳል ትርጉሙ ይላት ስለነበረ አይመቻትም ነበር። እኔ ግን ብባልና ብጠራ ደስ የሚለኝ ወይም አሪፍ የሚባለው የቅጽያ ስሜ ቢሆን ደስ የሚለኝ ኬቶ የሚለው ነው። ይህንንም ደግሞ የባሌ ቤተሰቦች የሚጠሩኝ ስም ነው ብላለችና ቢኪም ቢሆን ደግሞ ቢችትራ ኪንቱ ሰत्यፕራኒ ይላታል። ማለትም ቢችትራ ኪንቱ እንግዲህ የህንድ ስም እንደመስጠቱ ነው። ሰत्यፕራኒ ማለት ደግሞ እውነተኛ ሴት፣ ሀቀኛ ሴት ማለት ነው እና ይህንን እንግዲህ ባሏ የሚጠራበት ነው። አሪፍ ነው፣ ደስ ይላል። ከብዙ አክተሮች ጋር የፍቅር ግንኙነት ከጀመረች በኋላ በመጨረሻ እንግዲህ ከቪኪ ኮሸል ጋር በፍቅር ተጋብተው ትዳራቸውን ወልደው ከብደው እንግዲህ ወደፊት ይዘው የሚሄዱበት ደረጃ ላይ ደርሰዋል። በጣም አሪፍ ነው። ወልዳለች አልወለደች የሚለው ነገር እንግዲህ የምትያይቀስ የገባና አንዳንድ ቦታ ላይ ወልዳለች እያሉ ነው፣ አንዳንድ ቦታ ደግሞ በቅርቡ ነው የምትወልደው እያሉ ነው። ምናልባት በቅርቡ ትወልዳለች መሰለኝ። ከራማይና ፊልም ጋር የተያያዘ እንግዲህ በጣም ትልቅ ነገር ስንጠብቅ ነበረ በዚህ ዲዋሊ። እጅግ በጣም በሚያሳዝን ሁኔታ ግን የረባ ነገር ሳናይ ወይም ከፊልሙ ጋር የተያያዘ ምንም ነገር ሳይለቁልን ዲዋሊ አለፈ እና ምናልባት አልጨረሱትም መሰለኝ። ፕሮጀክቱ በእርግጥ በጣም ትልቅ ነው። እንደምንም ተሟሙተው 2026 ዲዋሊ ላይ ጨርሰው ካቀረቡልን በጣም አሪፍ ነው። አሁን ባለው ሁኔታ ሲታይ ምናልባት ሁለቱንም ክፍል ካልጨረሱ በስተቀር ወደ አናውንስመንቱ የሚመጡ ሁሉ አልመስል ብሎኛል። እኔ በጣም የሚያስፈራ ነገር አለው። ግን ወጣም ወረደም አሁን ይሄ በጣም የሚጠበቅ ፊልም ነው። የሆነ ነገር እንኳን መለቀቅ ነበረባቸው። ቀድማ የተለቀቀችው ነገር ታምራለች፣ ግን ስለ ፊልሙ ምንም አይነት ኮንሰፕት አልሰጠንም። ቲዘርም አይደለም ትሬለርም አይደለም። ካልኪ ሁለተኛው ክፍል ያው እየተሰራ እንዳለ የተነገረን ያለውና አሚታብ በቸን በፊልሙ ላይ ቅሬታ አለው እየተባለ ነበረ። ከቀረጻ አልወጣም። ፊልሙ እንደሚሰራ እንኳን ተነግሯል፣ ተረጋግጧል። ግን የነበረችውን አንድ ትንሽ ሲን እንዳልተመቸውና ፕላኑን እንዲቀይር ለዳይሬክተሩ ነግሮ ምናልባት የሱ ቀረጻ የነበረበትን ሰዓት ያራዘመ ይመስለኛል፣ ወይም ተረድቶት ከፊልሙ ከሚወጣ ጊዜውን ያራዝሙለታል መሰለኝ። እንደዛ ነው በትክክለኛው እንግዲህ ኦፊሻል ወጥቶ እስከምናውቀው ድረስ እናወራበታለን። ዲፒካ ከወጣች በኋላ አሚታብ በቸንም ወጥቷል የተባለ ነበር፣ ግን አልወጣም። እንዲያውም በጣም አክብሮትና ተረድቶት የቀረጻውን ጊዜ እንዳራዘመ መሰለኝ አንዳንድ ቦታ ላይ እየተወራ ያለው። ኦንላይን ላይ የሚወራው እንግዲህ ያው የምታውቁታላችሁ በጣም የተዛባ ነገር ነው። ትክክለኛውን እንግዲህ ፊልም ሜከሮች እስከሚነግሩን እንጠብቃለን። በአሁኑ ሰዓት ላይ ፊልሙ ቀረጻ እንደተቋረጠ ተነግሯል ወይም ሆልድ አድርገውታል። በቀጣይ ደግሞ ያለውን ነገር እስቲ እናያለን። ምክንያቱም የዲፒካ ቦታ መጉደል ቦታ ለመተካት በሚደረገው ሩጫ ላይ የሚሆን ካስት እየመረጡ ነው መሰለኝ። አሊያ ባት ትግባ አትግባ እንግዲህ ኦፊሻል አልተነገረም። የእሷን ቦታ ማን ይይዛል፣ ከእሷ ጋር እንዴት ያደርጋሉ የሚለውን ጊዜ ይፈተዋል። አልፋም ቢሆን ዲሴምበር 25 ላይ ይለቀቃል ተብሎ የነበረው ያው ተናግር ያለው መራዘሙን ለ2026 እንዳራዘሙት። ይሄ ነገር አሁን በጣም አስገራሚ የሚያደርገው ምን ያህል ፊልም ሜከሮቹ በሲሪየስ ተመልካቹን እንደሚያዳምጡ ነው። ታስታውሱ እንደሆነ ቀደም ብዬ ቦሊ ዶክተር ላይ ልክ እንደዚህ አንድ ፖስት አቅርቤ ነበርና ለአልፋ ፊልም ሜከር ለሆነ ወይም ለፕሮዲውሰሩ ለአዲቲ ቾፕራ ዋርቱ ላይ የነበረውን ጥፋት አልፋ ላይ እንዳትደግሞ፣ አሪፍ ቦታ ፈልገ ካሚዮ አንዳቸውን እንድታስገባ
እንጠይቀሃለን ወይ ታይገር ወይ ፐታን እንዲገቡ አድርግ ምናምን ነገር የሚለው ፖስት አስታውሳችሁት? ያንን ነገር በትክክል ካወራን በኋላ አይደለ ወዲያው አዲት ቾፕራ ሻሩክ ካን በካሚዮን እንዲገባለት በአልፋ ካራክተር እየጠየቀው ነው የሚለው መረጃ ወዲያው ወጣ። ተመልካቹ ምንድነው የሚለውን ነገር እንግዲህ እነዚህ ፊልም ሜከሮች በትክክል እያዳመጡ ያሉት ለምን ለህዝቡ ነው የሚሰሩት። ህዝቡ የሚያወራውን ነገርም በትክክል ያዳምጣሉ እና ይሄ ነገር በጣም ደስ ይላል። ከ25 ዓመት በኋላ እንግዲህ ሁለቱ አንድ ላይ ሲገናኙ እንዴት ነው አይገርምም? ይሄንን አስታውሳችሁት? ከሆነ ፔሬ ላይ ፖሊስ የነበረው ማን ነበር? ከሆነ ፔሬ ላይ ስሙ ካስታውሳችሁ ገለጹልኝ። ትክክለኛ ስሙ ምናልባት ላታውቁ ትችላላችሁ። አሺሽ ቪዲያትሪ ይባላል። በጣም ዝነኛና ታዋቂ አክተር ነው። ከዛ ሌላ ዩቲዩብ ላይም የራሱ አንድ የወንጀል ታሪኮችን የሚያቀርብበት የራሱ ዩቲዩብ ቻናል አለውና በጣም ድምጹ እዛ ላይ የሚገርም ነውና ማለት ትረካውን ሲያቀርብ እንደዚሁም ድምጹ በጣም ያምራል። ፊልም ላይ ሙሉ ለሙሉ ትረካ ሲሆን ደግሞ በጣም አሳምሮ ነው የሚያቀርበውና እጅግ በጣም ድንቅ ነው። በተለይ የመንፈስ ታሪኮችን ሲተርክ በቃ ፊልም ነው የሚመስለው። ለማንኛውም እኔ እንኳን ይህንን አክተር ከነስሙ በደንብ ተመስጬና በደንብ ያወቅኩት አስታውሳለሁ። ዝድ የተሰኘው የሶኒዶል ፊልም ላይ ነው እጅ የሚገለጥልበት አስታውሳችሁ። እዛ ላይ በጣም መሰሪ ነበርና አልጠበቅኩት ባህና ያው ልጅ ሆኜ በማይ ሰዓት ላይ እጅግ በጣም ተገርሜ ነበር ያዩት። ከዛ በኋላ ባይ ላይ ያስታውሳለሁ። እና እናንተ በምን ፊልም ነው ለመጀመሪያ ጊዜ ያያችሁትስ የወደዳችሁትስ? ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ሰርካር የሚለውን ፊልም መቼስ ታስታውሳላችሁ። 3 ክፍል ነበረው። እጅግ በጣም የሚያምር የጋንግስተር ፊልም ነበረ እና አሁን ምናልባት እንግዲህ ራም ጎፓል ቨርማ በድጋሚ ያንን ፊልም ዳይሬክት ለማድረግ ወይም ደግሞ 4ኛውን ክፍል ለመቀጠል ያሰበ ይመስላልና አንዳንድ መረጃዎች እንደሚያሳዩት ከሆነ ዴቨሎፕ እያደረጉት ነው ያሉትና አሚታብ በቸን በድጋሚ ሱባሽ ናግሬ በሚባለው ካራክተሩ በድጋሚ ሊመጣ ነው። እናም ከዳይሬክተሩ አርጂቪ ማለት ራም ጎፓል ቨርማ ነው ድጋሚ ተቀናጅተው እንግዲህ አሪፍ ስራ ይዘውልን ይመጣሉ ወይም ሊመጡ ይችላሉ እያሉ ነው። አሪፍ ነው። ይሄ ዳይሬክተር በጣም ጎበዝ ዳይሬክተር ነው። ወይም ራም ጎፓል ቨርማ ቆንጆ ፊልሞች አሉት። በተለይ እንደዚህ በጋንግስተር ታሪክ ላይ ሲሰራ አስደማሚ ነው። በጣም አስደንጋጭ ነው። በጣም የሚገርም ነውና ኢቭን እንደዚህ አይነት ታሪኮችን ለመጀመሪያ ጊዜ በሲኒማ የሙምባይ ማፊያዎችን ግልጥ አድርጎ አወጣ የሚባል የመጀመሪያ ዳይሬክተር ነው። ኢቭን ታስታውሳላችሁ ካምፓኒ የሚለው የአጄ ዴቭጋንና የቪቬክ የመጀመሪያ ፊልሙ ነበር። የቪቬክ ኦበራይ ያ ፊልም ማለት በትክክለኛ የሙምባይ አንደርወርልድን ወይም ጋንግስተሮችን ታሪክ በስነ ስርዓት ያሳየ ነው። ስም አልሰጣቸውም እንጂ የነ ዳውድ ኢብራሂምን ሙሉ ታሪክ ነው የሚያሳየው። እንደው ካላያችሁት ገብታችሁ እንድታዩት ፈልጋለሁ። በጣም ምርጥ ፊልም ነው። ምን አይነት ሽኩቻ እንዳለ፣ ምን አይነት ኪደት እንዳለ፣ ከመንግስት ጋር ምን አይነት እጅና ጓንት ሆነው እንደሚሰሩ የሙምባይ ማፊያዎችና ጋንግስተሮችን ታሪክ ቁልጭ አድርጎ ያወጣ ዳይሬክተር ነበር። ኢቭን በዛም ይመስለኛል ብዙ ፊልሞቹ እንዳለ በእርግጥ ጥሩ ገበያ ላይ ጥሩ ገቢ ያስገብተውለታል። ጥሩ ስኬታማ ናቸው። በዛም የተነሳ ይመስለኛል የሆነ አስደንብረውታል መሰለኝ ወደኋላ ማለት ጀመረ። እንደዚህ አይነት ስራዎች በአሁኑ ሰዓት ላይ በጣም ወሳኝ ናቸው። ግን ቆርቋሪ ሆኖ ጀማሪ ሆኖ እንደዚህ በሃይ ስኬል በጣም ምርጥ አክሽን ፊልሞችን በጋንግስተሮች ላይ እየሰራ አሁን ላይ ግን ወደኋላ ብለዋልና አስደንብረውታል የሚል ግምት አለኝ። ዓለማችን ያሉ ሀያል የሚባሉ ሀገሮች አንድ መሳሪያ አላቸው። ያንን መሳሪያም ተጠቅመው የየትኛውንም ሀገር መሪ ማውረድና መጣል ይችላሉ። ያ መሳሪያም ኩፕ ይባላል። ቃሉ የስፓኒሽ ነው፣ ግን ትርጉሙ ሲታይ አንድ ሰውን መምታት፣ መቀጥቀጥ፣ መቁረጥ ወይም ደግሞ ጉልበትን ተጠቅሞ አንድን ነገር ማስወገድ ማለት ነው። ይህ ቃል ትርጉሙ ግን ፖለቲካ ላይ ይሄ ቃል መቼ ነው የሚጠቀሙት? አንድ ሀገር ላይ ያለ ያስቸገረ መሪን በግድ አውርደውት ሌላ ሰውን መሪ አድርገው ማስቀመጥ ሲፈልጉ ነው። ስለዚህ ማንኛውም ሀገር ላይ ኩፕ የሚባለው ቴክኒክ በሚጠቀሙ ሰዓት ከጀርባው በጣም ብዙ ምክንያቶችና በጣም ብዙ ተጫዋቾች ያሉበት ትልቅ ጌም ነው። ዓለም ድንቅ ናት በሚለው ፕሮግራም በድጋሚ ተገናኝተናል። ሁላችንም ለረጅም ጊዜ ኢንተርኔት ተጠቃሚ ነን። አንድ ቀንም ቢሆን እንኳን አስባችሁ ታውቃላችሁ? ይሄ ኢንተርኔት የማን ነው ብላችሁ ማንነውስ የሚያንቀሳቅሰው ለሙሉ ዓለምስ የሚያቀርበው ማን ነው ብላችሁ አስባችሁ ታውቃላችሁ? ምናልባት ኢንተርኔት የሚያቀርቡ ካምፓኒዎች ይቆጣጠሩታል ብላችሁ አስባችሁ ይሆናል። እኛ ሀገር እንኳን ብዙ ባይኖርም ከኢትዮ ቴሌኮም በተጨማሪ አሁን በቅርቡ ነው ሳፋሪኮም የገባው። በሌላ ዓለም ግን ኢንተርኔትን የሚያቀርቡ የተለያዩ ቴሌኮም ካምፓኒዎች አሉ። አንድ ሀገር ላይ በጣም ብዙ ካምፓኒዎች አሉ። ግን ደግሞ አንዱ ሲዘጋ አንደኛው ይቀጥላል እንጂ ሙሉ ለሙሉ ሁሉንም የሚዘጋ የለም። የሀገራት መንግስት የሚቆጣጠሩታል ብላችሁ ካላችሁ ደግሞ ይህም ትክክል አይደለም። ምክንያቱም የተወሰኑ ዌብሳይቶችን እንዳናንቀሳቀስ ቢከለክሉንም ያንን ደግሞ በቪፒኤን እንደምንጠቀም ሁላችሁም ታውቁታላችሁ። ያም ማለት ደግሞ የዓለማችን ሙሉ ኢንተርኔትን የሚቆጣጠር አይደለም ማለት ነው። ጉግል፣ ፌስቡክ፣ ዩቲዩብ የመሳሰሉ ካምፓኒዎችን ይቆጣጠሩታል ብላችሁ ታስቡ ይሆናል። ምክንያቱም እነሱ በጣም ብዙ ዳታ ስላላቸው። ይህም ደግሞ ትክክል አይደለም። አንድ ግለሰብ ተነስቶ የራሱ ዌብሳይት ክሬት ማድረግ ይችላል። እነዚህ ካምፓኒዎች ደግሞ በዛ ዌብሳይት ላይ ምንም ነገር አያገባቸውም። መከልከልም መፍቀድም አይችሉም። ስራውንስ እንዴት ነው የሚሰራው ኢንተርኔት? እናንተ አንድ ክሊክ ገና ስትጫኑ በፍጥነት ከምን ጋር ነው የሚያገናኛችሁ? ፎቶም፣ ቪዲዮም፣ የተለያዩ ጽሁፎችንም በአንድ ጊዜ መቀባበል የምንችልበት ምን አይነት ዓለም ውስጥ ነው የሚያስገባን? እንዴት ነው ስራውን የሚሰራው? ከጀርባ ያለው ምን ይመስላል የሚለው ለማየት እንሞክራለን። ዓለም ድንቅ ናት በሚለው ፕሮግራም በድጋሚ ተገናኝተናል። ዕለቱ ኖቬምበር 8 1939 ነው። አዶልፍ ሂትለርም ሙኒክ ውስጥ የሚገኘው አንድ ቢር ሆል ውስጥ አንድ ንግግር እያደረገ ነበር። ግን እሱ ከቆመበት በትክክል ከጀርባው የሚገኘው አንድ ኮለን ውስጥ አንድ ታይም ቦምብ ተቀምጦ ነበረ። ከትንሽ ደቂቃ በኋላም ይህ ቦምብ ሊፈነዳ ነበር። አንድ የጀርመን አናጢ የናዚ ተቃራኒ የሆነ ጆን ጆርጅ ኤልሰር የሚባል ግለሰብ ይህንን ቦምብ በጣም ፕላን አድርጎ እዚህ ቦታው ላይ በጥንቃቄ አስቀምጦት
ነበር። ምክንያቱም ደግሞ አዶልፍ ሂትለርን ነፍሱን ማጥፋት እንዲቻል ነበር ለመግደል ነው። ፕላኑ በጣም ሻርፕ ነበር ለማለት ያስደፍራሉ። ምክንያቱም እሱ ይህን ነገር ቀድሞ አውቆታል። አዶልፍ ሂትለር ዛሬ ማታ እዚህ መጥቶ ስፒች እንደሚያደርግም አውቆታል። የሚቆምበትን ቦታ ብቻ ሳይሆን ስንት ሰዓት ላይ ንግግር እንደሚያደርግም በትክክል አውቋል። አልሰር ያለፉት ትንሽ ምሽቶች ማታ ላይ በድብቅ ይህ በሲሚንቶ የተሰራውን ኮለን እየቆፈረ ነበር። ቀዳዳውንም ቀዶ ከጨረሰ በኋላ በሰዓት የሚፈነዳ ፈንጂ ቦታው ላይም ቀብሮ ደብቆ ነበር። ቦምቡንም ልክ ዛሬ ማታ ላይ 3 ሰዓት ከ20 ሲሆን እንዲፈነዳ ሞልቶት ነበር። ልክ ማታም 3 ሰዓት ከ20 ሲሆን ዓለም ድንቅ ናት በሚለው ፕሮግራም በድጋሚ ተገናኝተናል። በዚህኛው ዩቲዩብ ቻናል ላይ የምታደርጉልኝ ድጋፍና ትብብር በጣም አመሰግናለሁኝ። አሪፍ እየቀጠለ ነው ያለው። ግን ሌላም አንድ ቻናል አለኝ፣ ዓለም ድንቅ ናት የተሰኘ ምርጥ የሆኑ አስደናቂ ቪዲዮዎችና አስተማሪ ቪዲዮዎችን ማቀርብበት ሁለተኛ ቻናል ስላለኝ እንደተለመደው እዚህ ላይ ጠፋ በሚል ሰዓት ላይ እዛ ላይ ገብታችሁ ላይክ እና ኮሜንት እንዲሁም ሰብስክራይብ በማድረግ ለጓደኞቻችሁ ሼር በማድረግ እንድትተባበሩኝ በአክብሮት እጠይቃለሁኝ። አሪፍ ነገር ታገኛላችሁ፣ በጣም ትማሩበታላችሁ፣ ዘና ፈታ ትሉበታላችሁ፣ ትደነቁበታላችሁ። ቆንጆ ቪዲዮዎችን አቀርባለሁኝ። እዛ ላይ ድጋፍ እንድታደርጉልኝ ጥሪ ያቀርባለሁ። አመሰግናለሁ። ይህን ይመስላል። ከመቻችሁ አሪፍ ነው። ያላችሁን ሀሳብ አስተያየት ኮሜንት ላይ አስቀምጡ። ቪዲዮ ላይክ አድርጉ፣ ለጓደኞቻችሁ ሼር አድርጉ። ለቤቱ አዲስ ሆናችሁ እንደዚህ ከአንድ ሲኒማ ጋር የተያዙ በጣም ብዙ መረጃዎችን ወሬዎችን እንቀባበላለን። ቤተሰብ ሁኑ። አቅራቢያችሁ ቃሲም መካ ነበርኩ። በሌላ ቪዲዮ በድጋሚ እስከምንገናኝ ደህና ሁኑ። ባይ። እኔ አማርኛ መናገሪያ ይግረማችሁ ይልቅ ይህን ቻናል ሰብስክራይብ ብታደርጉ የበለጠ አዳዲስና ምርጥ ስለምታገኙ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ቦሊውድ ቶክ እንጨዋወት። በዚህ ፕሮግራም አዝናኝና አስተማሪ የሆኑ የቦሊውድ መረጃዎችን አንዳንድ እያልን እንጨዋወታለን። ቦሊውድ ቶክ እንጨዋወት።